እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። ይቺን ሁለት ቀን ረገጣና ላስላስ የሚለው ኤፒሶዶች ለቀቅ እያደረኩ ነው እና ምንድነው እቺ ልጅ ሁሉ ጊዜ ሰው መርገጥ ነው እንዴ ኮንተንት ሆና እንዳትሉ ለወጥ ላድርገውና ደግሞ ሌላ ነገር ልስራ ብዬ ነው እና ሳስብበት ነበር ሰሞኑን ምናምንና አንዳንድ ሴቶች በርግጥ ይሄም ትንሽ ረገጣ ነክ ነገር ነው ቢኮዝ በቃ ኦብዘርቨር ስለሆንኩ በሄድኩበት ቦታ የሆነ ማያቸውን ነገሮች የሆነ እንደ ወቃሽ ነቃሽ የሚል ፕሮግራም ነበር። ትዝ ይላችኋል? ሬዲዮ ላይ ድሮ ሬዲዮ ሰማ ነበር ድሮና የሚገርሙኝ አይነት ሴቶች አሉ። ምን አይነት ሴቶች መሰላችሁ? የሆነ ከፍቅርም ይሁን ወይ ከኢንሴኩሪቲም ይመስለኛል ሞስት ፕሮባብሊ እና የሆነ ባላቸውን ሁሉም ሰው የሚፈልግ ይመስላችኋል። ማለት የሆነ ባላቸውን እነሱ ወደው አፍቅረው ፈልገውት ነው ያገቡት አይደለ? ያው እንደማናችንም እና ከዛ ሰው ጋር ከባላቸው ጋር ኢንተራክት የሚያደርግ ሰው በስራም በማህበራዊ ግንኙነት በምንም ነገር ኢንተራክት የሚያደርግ ሰው ማለት ነው። እሱን ፈልጎ ይመስላችኋል። እና ኤኒ በቃ ማንኛውም አይነት ሴት ሺዝ አውት ቱ ጌት ሂም ብላ ነው የምታስበው ብዙ ጊዜ። እና ምን ሆናችሁ ነው ግን እንደዚህ አይነት ሴቶች እንዴ? ፍቅሩ በጣም ጸንቶባችሁ እንትን ብላችሁ ነው ወይስ ውስጣችሁ የሆነ ጥርጣሬ ስላለ ነው? ይህ ፍቅር አይመስለኝም። እኔ እንደዚህ ነው እንዴ ፍቅር? በቃ ሁሉም ሴት ጾታ የእናንተን ባል የሚፈልግ ይመስላችኋል በቃ። እና የሆነ ፌስ ታመጣላችሁ ሰው ከሱ ጋር ሲያወራ ወይ የሆነ ነገር እንትን ሲል ኢንአፕሮፕሪየት የሆነ ነገር ካረጋ እሺ ተኮሳተሩ እንደፈለጋችሁ ምን ትችላላችሁ። ግን ጀስት ኖርማሊ እንዴት ነው ደህና ነህ እንዴት ነህ ደህና ነህ ወይ አሪፍ ነው ስራ እንዴት ነው ልጆች ሰላም ናቸው ምናምን በቃ እንደዚህ አይነት ነክ ነገሮች ራሱ እያወራችሁ ማለት ነው ይመስላችኋል። የሆነ ሰውየውን ፈለጋችሁ ምናምን ይመስላችኋል እንዴ? እንደዚህ ስላላችሁ የምትይዙት ይመስላችኋል እንዴ? ከፈለገ እሱ እንደዚህ ተቆናጥራችሁ ምናምን የሆነ እንደውም መረበስማ ሶሻል ላይፉን በጣም እንትን የምትውላላችሁ ሩህን የምታረጓላችሁ ብዙ ጊዜ ማለት ነው። ሁላችሁንም አይደለም ግን አላችሁ አንዳንዶች የሆነ ውይ እሱ እኮ ጥሩ ነው ተግባቢ ነው ምናምን እሷ ግን ትከብደኛለች ምናምን የሚባሉ ብዙ አሉ። አይገርማችሁ እንዴ? ለምንድነው እንደዛ የምትሆኑት ግን? እኔ አንዴ ገጠመኝ የሆነ ጊዜ ማለት ነው አሁን በቅርብ ነው እና ሰውየው ይሄ ልጁ እና የኔ ልጅ አንድ ትምህርት ቤት ነው የሚማሩት እና በቃ ሶሻላይዝ እናደርጋለን። እንዴት ነሽ ደህና ነሽ ወይ እንደዚህ ምናምን እናወራለን እና እሷ ብዙ ጊዜ እንትን አታረግም። አይ ቲንክ በዛ ሰዓት አሁን ይሄ ስኩል ይር እንትን እየተካሄደ እያለ እሱ ነው ብዙ ጊዜ ለልጁ ሾዋፕ የሚያደርገው። ምክንያቱም እሷ ፕሬግነንት ነበረች፣ እርጉዝ ነበረች። ከዛ በኋላ ደግሞ ወልዶ መተኛት ምናምን አለ አይደለ? በዛ ውስጥ ማለት ነው እኔ እና እሷ አልተዋወቅንም ስላልተገጣጠምን ማለት ነው። ግን እሱ ልጁን ይሸኛል፣ ያመጣል፣ የሆነ ምሳቃ ምናምን እንደዚህ የተረሳ ነገር ካለ ያመጣላታል። የሆነ ሶሻል ላይፍ ነገር ከኛ ወላጆች ጋር ነበረው እሱ ማለት ነው። እና ከዛ የሆነ ሰዓት ላይ አመቱም አለቀ ምናምን የወላጆች ቀን ደረሰ ማለት ነው። የወላጆች ቀን ሲደርስ እሷም አራስነቷን ጨርሳ ይመጣሉ አብረው ማለት ነው ለወላጆች ቀን እና እንዴት ነህ ሰላም ነህ ምናምን ብዬ እኔ እንደለመድኩት ሰላም አልኩት እንደሌላ ጊዜያችን ማለት ነው። ከዛ በኋላ እሷ she has this look በቃ ፊቷ ላይ እንደዚህ ነው ያየችኝ በቃ። እና እሺ እንዴት ነሽ ደህና ነሽ? አብረው ስለሆነ እኔ ለመልኳም አላቃት የሚገርማችሁ ነገር ማለት ነው። እና ሚስትየው ትሆናለች ብዬ ሰላም አልኳት ምናምን። ከዛ እንደዛም ሆነ አለች ፌክ ሳቅ የለም የውሸት ማለት ነው። ከዛ እንደዛ አለችና እሱ ራሱ ተሳቀቀ። እንዴት ይሁን ማለት እንዴት ያዋራኝ እንዴት ነው ቤቢ ያደገ ወይ ደህና ነሽ እንዴት ነሽ ምናምን ብዬ ራሱ እኔ በግድ ነው ያወራኋት ማለት ነው። እና ምን ሆናችሁ ነው ግን? እንደዚህ ነው እንዴ ኑሮ የሚከፋው? እንደዚህ ነው የሚካሄደው? እንደዚህ ነው ያዋጣችኋል? ይሆናል እኔ አላውቅም። ማለት ፍቅር ነው ወይስ እንደዚህ ዲሞክራሲያዊ ኮንኩኝ ቻው ብሎኝ ይሄዳል ብለሽ ሰግተሽ ነው? ውስጥሽ ከዚህ በፊት ቺት ተደርጎብሽ እንደዚህ ምናምን እኔ ምንድን ነው እሺ እንዴ ምንድነው ደርቲ ሉክ የምትሰጡልኛ እንዴ? ኧረ ተው ባካችሁ። ሁሉም ሰው ግን እናንተ ሰው አይፈልግም ባይዘው ወይ ማለት ነው። ሁሉም ሰው የሁሉም ሰው ታይፕ አይደለም ባይዘው። እንደውም እዛ ከሄድን ማለት ነው የሆነ አንዳንዶቻችሁ በቃ ሁሉም ሰው እናንተን በቃ እናንተን የሆነ ነገር የሚፈልግ ይመስላችኋል። ምናልባት እኮ ያ ሰው ይሁን ምኑን አይታ ነው የገባችበት እቺ ነው መሰለች ምናምን ያለም ሊሆን ይችላል።
ዩኔቨር ነው። ግን እናንተ የሆነ ስቲንኪ ፌስ ምናምን እንትን ብላችሁ በቃ የሆነ ክብር ዘበኛ አይነት ትጫወታላችሁ። እንደዛ ብላችሁ የምትቆጣጠሩት ይመስል ማለት ነው። ፈታ በሉ፣ ለቀቅ በሉ። ኧረ በእናታችሁ በተለይ ነው ወጣቶች እንደዚህ አይነት ነገር ስታራምዱ በጣም ነው የሚያስጠላኝ። በቃ ዮር ያንግ አይደለ? በቃ ጀስት ሃቭ ፈን የሆነ በቃ አሪፍ ስፒሪት ይኖራችሁ ለራሳችሁ። ሁሌ እንዴት ተቋጥራችሁ በቃ እንትን ብላችሁ ላይፍን ሲሪየስሊ እንደዚህ እንትን እያላችሁ ማለት ነው ራሳችሁን በቃ እንደ ሌላ ነገር የምታዩ አላችሁ እንዴ! ኧረ በእናታችሁ ተው። እንደውም እሱ እኮ ሶሻል ላይፍ ባይችል እንደውም ብዙ ፈዛዛ ምናምን ከሆነ እናንተ ናችሁ እንደውም መገፋፋት ያለባችሁ ሶሻል ላይፋችሁን ለማስተካከል ማለት ነው። እሺ ሶሻል ላይፍ እንደውም አትፈልጉ ይባል በቃ ቤታችሁ ዘግታችሁ የምትኖሩም ቢሆን ያ ፊት ግን ልታጻዋርቁብን አይገባንም። ምን አይነት ጉድ ነው? በቃ መገላመጥ ምናምን ሰው እንደዚህ እንትን ማለት ይሆነ እንዴ! ኧረ ተው እባካችሁ፣ አታስታውቋቸው። ወንዶቹንም ሀሳባቸውን ይግለጹ፣ ሰው ጋር ይነጋገሩ። ብዙ ነገር እኮ አለ ከሰው ጋር መገናኘት እኮ ብዙ ጥቅም እኮ አለው። ብዙ ነገር ይገኛል እኮ ከሰው ጋር ከማውራት ከሰው ጋር ከመገናኘት እኮ ብዙ ነገር ይገኛል። ግዴታ የሆነ ሰው እንትን የሚለው ለጾታዊ ነገር ብቻ ይመስላችኋል እናንተ? ምናልባትም ውስጣችሁ የሆነ አለ መሰለኝ፣ የራሳችሁም እንደዛ ናችሁ መሰለኝ። ሌባ እናት ልጇን አታምንም ይባላል እንዴ! ኧረ በጣም ነው የሚያስጠላው። በጣም ስለገረመኝ። ሌላም አጋጣሚዎች አሉ እንደዚህ ያጋጠመኝ ጊዜ። ግን የሆነ ዩቲዩብ በቃ እንደዚህ ምናምን ሲባል እንደዚህ አየችው፣ እንደዚህ ተመኘችው ባሌ፣ እንደዚህ እሱን ስታይ ሳቀች፣ ፈገግ አለች ምናምን ብላችሁ ዩቲዩብ በቃ የሆነ ኮንስፒረሲ ምናምን ይመስላችኋል? እሱን ለማጥመድ ማለት ነው እንዴ! ኧረ ተው፣ ያስጠላል። ተው፣ ይደብራል። አይ ሴቶች ሁሌ እናንተ እየረገጥኳችሁ ግን ወንዶች ላይ የምመጣለሁ። እሺ ብዙ ጊዜ የሚያጋጥመኝን የሆነ ማስተውላቸውን ነገሮች ስለምሰራ ነው ለጊዜው። እና ኤኒዌይስ ተቆጣቡ፣ ፈታ በሉ። ከሆነ ይሆናል፣ ካልሆነም አይሆንም። ላይፍ ያን ያክል ሲሪየስ ያን ያክል ጥልቅ ነገር አይደለም። ይትናዳዲፕ። እሺ እና እሱን ማስተላለፍ ፈልጌ ነው። ወዳችኋለሁ። ቻው፣ ደህና አደሩልኝ።